በተለይ ዴት ስታረጉ ስትጠባበሱ የሆነ ቦታ አብራችሁ ስትሄዱ መልክ ባህሪ ምናምን አትለውጡ። ፓስተር ቸሬ ተመለሽ እንዳትለኝ ግን ይሄንን ፊት እንደገና ላየው እኔ ጋር መጣለች በጣም ትልቅ ሴት ብዙ ባሎች አፍልተው አንዳንድ ሰው እኮ ሳያቀብድ አግብቶ ቀድሞ ነበር እንጂ መጥኖ መደቆስ ያሉት እናቶች የሰው ቤት ሶፋ ላይ ከምትተኝ የራስሽ አልጋ ላይ ብትተኝ ይሻልሽ። አግብቷት ልጆቹ ሚዜ ሆነው ሻማ ይዘው ማያገባች ብለው ያነሳ ነው ርዕስ የማይለወጥ ለዋጭ ነው። ዛሬ የማይለወጠው ለዋጭ ምን ይዞልን መጥቶ ይሆን አብረን ምናይ ይሆናል። ታውቃላችሁ መጽሐፍ ቅዱስ በምሳሌ ምዕራፍ 19 ቁጥር 2 ላይ ሲናገር ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም። ነፍስ ዕውቀት የሌለባት ባዶ ከሆነች መልካም አይደለም። እግሩን የሚያፈጥን ሰው ደግሞ ከመንገድ ይስታል። ምን ማለት ነው? ያለ ዕውቀት ሆኖ ያለ ጥበብ ሆኖ ያለ መረዳት ሆኖ የሚወስን ሰው እርምጃ የሚወስድ ሰው ከመንገድ ይሳሳታል። ከዛስ የሰው ስንፍናው ይሄ አለማወቁ የሰው እግዚአብሔርን ሐሳብ አለመረዳቱ መንገዱን ታጣምበታለች። ከዛስ ልቡ በእግዚአብሔር ላይ ይቆጣል። ምን አርጌ ነው እዚህ ውስጥ የከተትከኝ? አሁን ይሄ ኑሮ ነው እንዴ? ምን በድዬ ነው እኔ እዚህ ውስጥ ስገባ ለምን ዝም አልከኝ? ምናምን የሚሉ ሰዎች አሉ። እዛ ውስጥ የምትገቡት ነፍሳችሁ ያለ ዕውቀት ከሆነች። ስለዚህ ልታውቁት የሚገባ ነፍሳችሁ ውስጥ የሚቀመጡ መሰረታዊ ፖይንቶች ነው እዚህ ጋር እያነሳ ያለው። ዛሬ የምናነሳው ነገር በትዳር ውስጥ የምትኖሩ እንዲሁም ደግሞ ወደ ትዳር ልትገቡ የምታስቡ ሰዎች ማወቅ በተለይ ዴት ስታረጉ በጣም ጊዜ ወስዳችሁ ሁሉ ነገራችሁ ንቁ መሆን አለበት። ኢሞሽናሊ አታች አትሁኑ። ወጣቶች ዴት ስታረጉ ጊዜ ስትወስዱ ልትጋቡ ሐሳብ ስትነጋገሩ ስትጠባበሱ የሆነ ቦታ አብራችሁ ስትሄዱ በደንብ ከቀልብ መሆን አለባችሁ። በጣም በጥንቃቄ ጉዳዮችን ማየት አለባችሁ። የምታገቡት ሰው ከእናንተ ጋር ተቃራኒ ጾታ ያለው ብቻ አይደለም። ተቃራኒ የሆነ ባህሪ፣ ተቃራኒ የሆነ አስተዳደግ፣ ተቃራኒ የሆነ መልክ፣ ተቃራኒ የሆነ ሐሳብ፣ ተቃራኒ የሆነ ዕውቀት ያለው ሊሆን እንደሚችል ማወቅ አለባችሁ። ዝም ብላችሁ ብቻ ጓደኞቻችሁ ስላገቡ የሰፈር ልጆች ስላገቡ ሚዜዎቻችሁ ሚዜ ሆናችሁበት ነገር ስልችት ስላላችሁ ሚዜነት ሰልችቷችሁ ክላስ ቤቶቻችሁ ስላገቡ እናንተ እኩዮች ስላገቡ አብራዋችሁ ያደጉ ልጆች ስላገቡ ብቻ ዝም ብላችሁ ዘላችሁ አትግቡ። ዛሬ በጣም ብዙ በትዳር ውስጥ ያሉ የሚያለቅሱ ወንዶችም ሴቶችም አሉ። ስለዚህ እዛ ውስጥ እንዳትገቡ ጥንቃቄ ማድረግ አለባችሁ። ስለዚህ ዴት ስታደርጉ ቁጭ ብላችሁ የማትለውጧቸው መሰረታዊ የሆኑ የማይለወጡ ነገሮች እንዳሉ ማወቅ አለባችሁ። ከጾታ ጀምሮ መልክ፣ ባህሪ ምናምን አትለውጡ። ስለዚህ ገብቷችሁ ነው መግባት ያለባችሁ። ትኬት ስትቆርጡ የምትሳፈሩበትን አውቶቡስ ማወቅ አለበት። መንገድ ላይ ወራጅ ምናምን አትበሉ። ዝም ብሎ እየተሳፈረ በሶስተኛ ወረዳ ወርዳለሁ አውርዱኝ ቤተሰብ በመስኮት ዘሎ ማዕት ሰው እየተያዘ እየተመለሰ ትፈጠፈጣለ። ከመግባታችሁ በፊት የምትገቡበትን ወቁት። ይሄ ተቋም የማይለወጥ ባለቤቱ እግዚአብሔር። ስለዚህ አግብታችሁ የምትኖሩ ሰዎች ዛሬ ምን እናርግ ካላችሁ የምታደርጉትን ነገር ልንገራችሁ። አግብታችሁ የምትኖሩ ሰዎች፣ በጣም የምትቋሰሉ ሰዎች፣ ግራ የምትጋቡ ሰዎች፣ ተነጋግራችሁ መግባባት ያቃታችሁ ሰዎች፣ የሆነን ሰው ለመለወጥ ጠዋትና ማታ ጨጓራችሁን የምትልጡ ሰዎች፣ ጸጉራችሁን የምትመልጡ ሰዎች እኔ ዛሬ ልምከራችሁ፣ ማንንም የመለወጥ ስልጣን አልተሰጣችሁ። ስለዚህ ምንድነው የምታደርጉት መሰላችሁ? ራሳችሁን ለውጡ። ማንኛውም ሰው የራሱ መጥፎም ይሁን ጥሩ፣ ትክክል ይሁን ትክክል አይሁን የራሱ ማንነትና ባህሪ፣ የራሱ ውሳኔ፣ የራሱ ፍላጎት፣ የራሱ ምርጫ ያለው ሰው ነው ያገባችሁት። ያንን ሰው እናንተን አስመስላችሁ የእናንተ አይነት ሞልድ አምጥታችሁ እዛው ስለመክተት አትሞክሩ፣ አትችሉ። ቁርጣችሁ ነው። እግዚአብሔር እንኳን የሚሰራው ፈቃዱን ካገኘ ነው። የሰውየው እግዚአብሔር እንኳን በዛ ሰው ላይ የሚሰራው ፈቃዱን ጠይቆት አልሰጥም ካለው መብቱን ያከብርለት። ስለዚህ ምን ላርግ ፓስተር ቸሬ? እሱን ተውትና ራሳችሁ ላይ ጠዋት ስትነሱ ዝናብ ሲሆን ዝናብ ለማስቆም ቆማችሁ ከሰማይ ጋር ግብግብ አትገቡ። ጥላችሁን ነው የምትወስዱት። ዝናብ አታስቆሙ። ሙቀት ሲሆን ቦዲያችሁን ነው የምትለብሱ። ፋይት ነው የምታደርጉ። መቀየር የማትችሉትን ነገር ትጋፍጣላችሁ። ራሳችሁ ላይ መስራትን ያለባችሁ። ሌላው ሰው ላይ ለመስራት ጠዋትና ማታ እስቲ ቁጭ በል እንነጋገር፣ ቁጭ በይ እንነጋገር። ግድ የላችሁም፣ ይቅርባችሁ። አልተሰጣችሁ። አንዳንድ ሰው በቃ በዛው እንደ ውሃ አልፈስም ማለች ብሎ እንደ ውሃ ሲጀመር ሰው እንደ ውሃ የሚፈስ ነገር አይደል። ተጠንቀቁ። ከፈለገ ድንጋይ መሆን ይችላል፣ አለት መሆን ይችላል። አጠገባችሁ ያለውን ሰው አክብሩትና ራሳችሁ ላይ ስሩ። አጠገባችሁ ያለው ሰው ምንድነው? ጤነኛ ነው? እብድ ነው? አንዳንድ ሰው እኮ ሳያቅ እብድ አግብቶ ሊትራሊ። እኛ እኮ በጣም ታውቃላችሁ ድህነታችን ይዞን እንጂ በጣም ብዙ ሰው ሐኪም ቤት መግባት አለበት። ቻይልድ ትራውማ አለው። ማአት ሰው ታማሚ ታሞ ታይት በቲሸርት ለብሶ ምናምን ነገር አድርጎ ሊፕስቲክ ተቀብቶ ማአት። ውጭ ሀገር ቢሆን በብረት ታጥሮ ቢጃማ ለብሶ በብረት ውስጥ ብንጠይቀው ሰው ማለት የምታዝኑለት ሰው ነው፣ የምትራሩለት ሰው ነው። የምትናገሩት ሳይሆን የማትናገሩት ነገር የሚገባው ሰው፣ ያላችሁት ሳይሆን ያላላችሁት ገብቶት መልስ የሚሰጥ ሰው፣ እንደፈለገ የሚመልስ ሰው፣ ሳይሰማ የሚያወራ ሰው፣ የፈለገውን የሚወስን ሰው፣ ብድግ ብሎ በመስኮት ዘልዬ ልውጣ የሚል ሰው፣ በባዶ እግሩ ልሩጥ የሚል ሰው። ይሄ ሰው ጤነኛ ነው? ያላችሁን ሰው እኮ መጀመሪያ ከልጅነት ጀምሮ አድጎ ያደገ ሰው ነው ያገባችሁት። መቼም አራስ አይደለም ያገባችሁት። ሰው የሚባለው እስከ 7 ዓመት ነው የሚሰራው። ይሄ ጥናት። ለዚህ ነው ቀድሞ ነበር እንጂ መጥኖ መደቆስ ያሉት እናቶች። አሁን ምን ያደርጋል? ድስት ጥዶ ማልቀስ። አሁን ምንም ልንረዳችሁ አንችልም። ስንቅ ነው የምናቀብለው።
ያልገባችሁ ተጠንቀቁ። ታገቡት ሰው መሆኑን እርግጠኛ ሁኑ። ብዙ ሰው እና ታዲያ ሰው አይደል ያገባቱ 2 እግር በጣም በሚገርም ሁኔታ 2 እግር 2 እጅ ያለው አውሬ ያለ አገር ላይ የሰው ጅብ አለ፣ የሰው አጋሰስ፣ የሰው ዘንዶ፣ የሰው ዝሆን በሰው ቦዲ ውስጥ የተገነቡ ሰዎች አሉ። የወለዳችኋቸው ልጆች ካሉ ሰው እያረጋችሁ አሳድጉ። ሰው ሆነው እንዲያድጉ እንደ እግዚአብሔር ቃል በፈራሃ እግዚአብሔር በመልካም ስነ ምግባር መንፈሳዊ ሆነው እግዚአብሔርን አውቀው ሰውን ተረድተው እንዲኖሩ አድርጉና አሳድጉ። ሰውን የማይፈራ ሰው አሳድገዋል። ብዙ ለሽምግልና ቁጭም አታረጓቸው ሰዎች። ይሄ በጸሎትም በጸበልም ይለቅ አይደል፣ በእውቀት ነው። ይሄ ነገር መረዳት ነው ያለብን። ህመም መሆኑን መረዳት አለብን። ህመሙ ደግሞ የመጣው ሲወርድ ሲዋረድ ከታች ጀምሮ ቁጭ ተብሎ ሰው ተነጋግሮ ብዙ ሰው አላደገ ዘበል ተብሎ ዝም ዋጥ። እኛ እኮ ተገርፈን ሳናለቅስ ዋጥ ተብለን ሐሳብ ኖሮ ልንናገር ዝጋ ተብለን ዘግተን ያ ኩርኩም ሰው ያረጋችሁ። ስለዚህ አጠገባችሁ ያሉትን ሰዎች መረዳት በጣም ይጠቅማችኋል። ራሳችንን እንጂ ሌላ ሰው መለወጥ አንችልም። የማይለወጠው ለዋጭ የዛሬው መልእክቱ ራሳችሁን እንጂ ሌላ ሰው መለወጥ አትችሉም። ጧትና ማታ ሰው የሰው ህይወትም እንደገና ሌላ ጦስ ውስጥ አትክተቱ። የታመመን ሰው እንደገና ህመም አጨምሩበት። እናትና አባት ሲጨቀጭቁት፣ ሲነተርቁት፣ ሲሰድቡት አንተ ማትረባ ድንጋይ ራስ ቆቅራስ ጭንቅላት ላይ ትምህርት ቤት ቢሰራ ይገባህም ደደብ እየተባለ ያደገን ሰው አንተም ማትረባ እያላችሁ ሰው ሌላ በሽታ አትጨምሩበት። ህመም ጨምረን አናድነው። የታመመን ሰው ታማሚ መሆኑን ነግረን አናድነው። አክመን ነው የምናድነው። አሁን አጨዳ ላይ ናችሁ። ስለዚህ ቤታችሁ ያሉትን ሰዎች እዩዋቸውና እናንተ የዘራችሁት ነገር ካለ ትጠየቃላችሁ። እናንተ ያልዘራችሁት ከሆነ ታጭዳላችሁ። የቤተሰብ በሽተኛ መሆናቸውን ነግራችሁ ሳይሆን በሽተኛ መሆናቸውን ተረድታችሁ በጥበብ አክማችሁ ልታድኑ ትችላላችሁ። እነሱ በማያውቁት ሁኔታ ሾርባ ውስጥ መድኃኒታቸውን አድርጋችሁ። አንዳንድ ሰዎች እኔ ጋር የሚመጡ ሰዎች አንዳንዱ ሳያውቅ እየታከመ ነው። ከቁርሱ ጋር መድኃኒቱ ይደረግለታል። አያውቅ ቂንጬ ጋር በልቶት ዋጠጡት ይወጣል። ምን ቀን ነው ውስጥ የገባሁት እያላችሁ ያላችሁ ሰዎች አላችሁ። ህይወት በጣም መከራ የሆነባችሁ፣ ምሬት ውስጥ የገባችሁ፣ በጣም ግራ የገባችሁ፣ ብላችሁ መለወጥ ስላልቻላችሁ፣ መቀየር ስላልቻላችሁ፣ ግራ ገብቷችሁ ብር ብዬ ብጠፋ እያላችሁ ያላችሁ ሰዎች አላችሁ። ህይወታችሁን በጣም ስቃይ ያደረጉባችሁ ሰዎች አሉ አጠገባችሁ። በእነሱ ምክንያት የት አባቴ ልሂድ የምትሉ ሰዎች አላችሁ። የትም አትቆሙ። እግዚአብሔር አለ። መንፈሳዊነት ማለት ሌላውን ሰው ተከራክሮ መርታት አይደለም። ሌላውን ሰው ተከራክሮ ማሸነፍ አይደለም። መንፈሳዊነት ማለት ሂዱና ጳውሎስን ጠይቁት። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ እኔ ነፋስን እንደሚጎስም ዝም ብዬ አልሮጥም አለ። ስጋዬን እየጎሽም ራሴ ምን አደርጋለሁ? አስዘለዋል። በቃ ትልቁ መንፈሳዊ የሚባል ሰው ሌላ ሰው የሚያሸንፍ አይደለም። በሙግት ሌላ የሚረታ አይደለም። ሚስቱን ደብድቦ የሚጥል አይደለም። ባሏን የምትረታ አይደለም። በሽምግልና የምታሸንፍ አይደለም። በፍርድ ቤት ሌላውን የሚረታ አይደለም። ብልህና መንፈሳዊ የሚባል ሰው ራሱን ማስገዛት ይቻላል። ለማ ለእግዚአብሔር መንፈስ፣ ለማ ለእግዚአብሔር ፈቃድ፣ ለማ ለእግዚአብሔር ቃል። ካላችሁበት ኑሮ የተነሳ መግባባት አቅቷችሁ ጭንቀት ውስጥ ገብቷችሁ ምሬት ይዟችሁ አንዳንድ ሰዎች በጣም ነው የሚያስመርሩት። ስቃይ በዝቶባችሁ ማይሆን ውሳኔ ልትወስኑ ካላችሁ ዛሬ እንድትቆሙ ነው የመጣሁት። ከጭንቀት የተነሳ የምትወስኑት ውሳኔ በረሃ፣ መከራ፣ ችግር ከድጥ ወደ ማጥ የሚባል ነገር ውስጥ እንዳትገቡ። በጣም ብዙ ወጣቶች፣ ብዙ ሚስቶች፣ ብዙ ባሎች አፍልተዋል። በቃኝ። አንዳንዱ እቃውን ሽክፍክፍ አድርጓል። ብር ብዬ የሆነ ቦታ የሆነ ቦታ ተጠንቀቁ። ብን ብላ ከቤት ወጣች። ምድረ በዳ ላይ በረሃ ላይ ወደቀች። ነፍሰ ጡሯ። ዛሬ በጣም ብዙ የተናደዱ ሚስቶች መውጣታቸውን እንጂ ከወጡ በኋላ የት እንደሚሄዱ ምን እንደሚያደርጉ አያውቁም። መፍታታቸውን እንጂ ከፈቱ በኋላ ምን እንደሆነ አያውቁም። እኔ ጋር መጣለች በጣም ትልቅ ሴት፣ ፓስተር ቸር ያለች 2 ዓመት ምናምን ሆኖኛል ከፈታዋል። አስቤ የማላውቀውን ነገር እናንተና እንዳስብ አድርገኸኛል። መሰረቴን አናጋህብኝ አለች። ምን አድርጌሽ? ማታ ለምን አንፋታም የሚለው ትምህርትህን ከፍቼ እንገት መጥቶ ሳየው ብልቅልቄን አወጣሁ። ስለ ልጆቼ አላሰብኩ። መፍታቴን እንጂ ፈትቼ እንዴት እንደምኖር አላሰብኩትም አለች። ጥበቃ ሰራተኞች ሳይቀር እኔን ፍለርት ማድረግ ጀምረዋል። እንደዚህ አልነበርኩም። ስለ መውጣት እንጂ ወጥቼ ስለምኖረው ኑሮ አላሰብኩትም ማለት። እዚህም እዛም ሆናችሁ የምትሰሙኝ ያላችሁበት ችግር የማይሆን ውሳኔ ውስጥ እንዳይከታችሁ። ከችግር ተነስታችሁ የምትወስኑት ውሳኔ ሁሉ ልክ አይሆንም፣ ዋጋ ያስከፍላችኋል። እሷ ከመከራ መሸሿ ነው፣ ግን የሄደችው መከራ ውስጥ። ቸርዬ ስቃይ ውስጥ ነው ያለሁት። አዎ ሌሊትና ቀኝ መከራ ነው አላችሁ። አዎ ቁሙና እግዚአብሔርን ጠብቁት። በዚህ ስቃይ ውስጥ ሆናችሁ የምትወስኑት ውሳኔ ወስዶ በረሃ ላይ ይጥላችኋል። ወዴት እንደምትሄዱ ሳታውቁ ለምንድን ነው የምትወጡት? እግዚአብሔር አምላካችን ከስቃይ አያድንም? እግዚአብሔር አያይም? እግዚአብሔር አይሰራም? የት ነው የምትሄዱት? አንዳንዶች ይመጡና ፓስተር ቸሬ ተመለሽ እንዳትለኝ ግን ምን ልበልሽ ታዲያ? የ7 ውሽሞች ሚስት ትሆኛለሽ ወጥተሽ? እንዲሁም ጀምሮሻል ሐሜቱ። በጥብጠው ይረጩሻል። 2 ቀን ስታድሪ ከ10 ወንድ ጋር ተኛሽ ይሉሻል። በምን ታስተካከያለሽ? ከዛ በኋላ የማይለወጠው ለዋጭ በችግር ምክንያት ታደርጉት ያለውን ውሳኔ ተውት እያላል። ከደረሰባችሁ መከራና ችግር ከስቃይ የተነሳ ዲቮርስ ይቅርባችሁ። ዛሬ ከፍቶሻል፣ ዛሬ ደብሮሻል፣ አላሁ እግዚአብሔር ትልቅ ነገር አይቷል። የዛሬን አትዩ ደላችሁም። እሺ በሉ። አንዳንድ ሰዎች በገዛ ቃላችን የታሰሩ። እኔ እዚህ ቤት ከተመለስ አንገቴ ምን አይቆርጥም። ግቢ ተመለሽ። ምንም ሼም ምናምን አያዝሽ። ውሽማ ቤት አይደለም ባልሽ ጋር ግድ የለህም ተመለስ። ብቻህን እያወራህ ነው ጀምሮሃል። ነገ 1 እግር ካልሲ 1 እግር ባዶ እግር ሆነ ስትሮጥ እንዳንገናኝ ተመለስ ወደ ቤት። ታብዳለህ። ይቅርብ ወገኖቼ። መሰለኝና ደሳለኝ ዋጋ ያስከፍል። ሂዱና ኑሃሚንን ጠይቁ። እግዚአብሔርን ሳትሰማ የወሰኑት ውሳኔ ያስከፍላቸው ዋጋ ብዙ ነው። ቤታቸውን፣ ትዳራቸውን፣ ባህሏን፣ ልጆቿን አሳጥቷት ምሬት ውስጥ ነው የከተታት። ፋይናሊ ስትመለስ ምን አሏት
ሲሏት ኑኃሚን መጣች ሲሏት ኑኃሚን አትበሉኝ ማራ በሉኝ ለምን እግዚአብሔር አስመርሮኛል ትላለች። አያችሁ ያለ እግዚአብሔር ፍቃድ ስትወጡ በእግዚአብሔር ላይ ስሙን ያለ ስሙ ትሰጡታላችሁ። በሙላት ወጥቼ ነበር ባዶዬን አስቀረኝ ትላለች። እግዚአብሔር ነው ወይ አይደል? እግዚአብሔርን ሳይጠይቁ ነው ያደረጉት። መልእክቴ በስሜት ተነሳስታችሁ የወሰናችሁ በረሃ ላይ ያላችሁ ከወሰናችሁ በኋላ ራሳችሁን የሆነ ቦታ ያገኛችሁ ጭው ያለባችሁ ተስፋ የቆረጣችሁ በረሃ ላይ ያላችሁ የሰራዊት አምላክ እግዚአብሔር ተመለሱ ወደ ቤት ይላችሁ። ወደ ቤት ግቡ፣ ወደ ልጆቻችሁ ተመለሱ። እግዚአብሔር በዙፋኑ ላይ አለ። መራራውን ጣፋጭ ማድረግ ይችላል። የተበላሸውን ማስተካከል ይችላል። ጠማማውን ማቅናት ይችላል። ስርጓጉጡን ሜዳ ማድረግ ይችላል። ሸለቋችሁን ከፍ ማድረግ ይችላል። ወይኔ ቸሬ ክፉነ ይሄንን ፊት እንደገና ላየው እዩ። እግዚአብሔር ያየልሽ ህዝብ እንድትሆኚ ነው። ተአምር እንድትሰሪ ነው። በረሃ ላይ ለምን ትከሽፊያለሽ? የማይሆን ቦታ ዘመንሽን ለምን ትጨርሻለሽ? በስሜት ሳይሆን እንደ እግዚአብሔር ቃል ተመሪ፣ በእግዚአብሔር ተመሪ። ችግሩ ሳይሆን እግዚአብሔር ይምራሽ። እግዚአብሔር ፕላኑ ይሄ ነው። ለምንድነው ምድረ በዳ ላይ ብቻሽን የምትንከራተችው? ለምንድነው ብቻህን መከራ የምትበለው? እግዚአብሔር እኮ ነው የሚነገር። የሰው ቤት ሶፋ ላይ ከምትተኝ የራስሽ አልጋ ላይ ብትተኝ ይሻልሻል። የራስህ ቤት ይሻላል። እግዚአብሔር የሰጠህ ቤት ይሻላል። ዝቃል እኮ ሂድ እኮ። ማስተካከል ያለባችሁን እናንተ አስተካክሉ። ራሳችሁን ለውጡ። ሰው ለመለወጥ የምታደርጉትን ጥረትና ትጋት ተውትና ራሳችሁን ለውጡ። ሰውን ለውጣለን ብላችሁ ስፍራ አትልቀቁ። ምን አለ እግዚአብሔር? እዛው እመጣለሁ። አሜን። እዛው እመጣለሁ። ቆይቼ እግዚአብሔርን ደጅ ጠናሁት። እርሱ ምን አለልኝ ይላል? ዘንበል አለልኝ። እግዚአብሔር ዘንበል ይላል። ቆዩና በእግዚአብሔር ፊት ደጅ ጠኑ። በቃ እናንተ ካቀማችሁ በላይ የሆነው ነገር ለእግዚአብሔር ሪፖርት አድርጉ። ሚስቶች ባሎቻችሁ መከራ ከሆኑባችሁ ኤድ ኦፊስ አመልክቱና ቁጭ በሉ። ጠብቁት። እግዚአብሔር ተራችሁ ሲመጣ የሰው እምቢ አለ፣ አንተ ሰው ተመለስ ኳ አድርጎ እግዚአብሔር ይቀይርልሻል። ከፈለግሽ ትቀየራላችሁ። አንዳንድ ባሎች በጣም ያፈላችሁ ቢተኛ ባሎች ትቀየራላችሁ። ሬሳችሁ ይወጣና የሆነ ሰውዬ አግብቷት ልጆቹ ሚዜ ሆነው ሻማ ይዘው ማያገባችሁ ብለው ያገቡባችኋል። ትተካላችሁ። እግዚአብሔር ያስቀመጣችሁ ቦታ ላይ በስርዓት ቁጭ ብላችሁ ስርዓት ይዛችሁ ማትኖሩ ከሆነ እግዚአብሔር ይመክራችኋል። ተው ይላችሁ። እምቢ ካላችሁ እናንተ ጌታ አይደላችሁ። እሱ ራሱ አይመጣም እናንተ ቤት። በአይን የማይታይ ባክቴሪያ ይመጣል። ሄዶ በእንትን የሚታይ በሆስፒታል እንዴት ተፈልጎ የሚገኝ ሰውዬ አፈር ድሜ አግብቶ አይገርምም? በሁለት ቀን በሽታ ትባላለ። አንድ ሳምንት ሰበሰባል ቤተሰብ። እኔ እናት ለፍተው እኮ ከመረቀው አጭር ጊዜ ምናምን ይላሉ። ጥቁር ለብሰው ንፍሮ ይበላና ካርታ ይጫወትና ከዛ ሰው በቀስ በቀስ ይሄዳል። የድሮ ዕቃ ይመለሳል። ከዛ በተደጋጋሚ እየመጣ ልጆቹ በሎ የጠጦ የተማሩ የሚል ሰውዬ ይመጣል። እንደሱ ነው። የማታውቁ ከሆነ ይታል። የወንድምነት ነው። የእውነቴን እኮ ነው። ይመክራል። እኔ አደርስልሻለሁ ልጆቹን ይላል። ያደርሳል። ልጆቹም ይወዱታል። አይስክሬም ይገዛላቸዋል። እማሚንጋሽ እንትና ዛሬ እኛ ቤት ይደሩ ይላሉ። እነሱ በእነሱ ምርጫ አንተ ትረሳለህ። ይቅርብ። የወንድምነት ነው። ተው እንጂም እንደዛው ትቀየራለህ። ታረፌ ጦሩ ነው። እኛ በጊዜ አንቺ እምቢ ብለሽ ከሄድሽ አግባ ነው የምንለው። ለምን ዝም ብሎ ወጣቶች እንዲሸኛ አንፈልግ። የብሔር ብሔረሰብ ባህል እንዳይሆን በቃ ሰብሰብ በልና አንድ ምረጥ ይኸው ሞልቶልሃል ብለን እናመለካክታለን። ከዛው ይመርጣል። በስነ ስርዓት አጋብቻ ትምጣ አስተምረን እንድረዋል። ምንም አታመጪ። ይሄ ፊልሙ ላይ እንደምታየው ቢጃማ ለብሰሽ እንደዚህ ምናምን መኝታ ቤት አትመጪ። በፍጹም እንደሱ ቆጥራለሁ ብትይ አትመጪ። ሞቻለሽ። አርፈሽ በስርዓት ያዥ። ግን እዚህ አልጋ ላይ ሚስት ሌላ ሚስት ታገባል። እኛ እንድረዋለን። ወቂ በስርዓት ያዢ። ውስነሻል። በስርዓት ነው ያስተካኪ። እግዚአብሔር እንደሚፈልገው ስትመከሪ ተመከሪ። ስርዓት ይኑርሽ። የለፋሽበት ተዛው ክፍል አስክሬኑ ታጥቦ ታጥቦ ውስጥ ይከተትና ተሸክሞ ያወጡታል። ለቅሶ እንደርሳለን። ይመከራል። እነዚህ ልጆችን ብቻህን አትችልም ብለን እንመክራለን። እናት የሆነች አይጠፋ ይዞ ይመጣል። ይሄንን ካላሰብሽ አትስተካከይም። አንቺ ሌላ ሰው መለወጥ አትችሉም። ራሳችሁን ለውጡ። ከስቃይ የተነሳ ምንም ነገር አትወስኑ። በህይወታችሁ ውሳኔዎቻችሁ ሁሉ ጥርት ማለት አለ። የምታረጉት ነገር ስፔሻሊ በትዳር ጉዳይ፣ በቤተሰብ ጉዳይ፣ በኑሮ ጉዳይ ብድግ እያላችሁ በቃ አትበሉ። በረሃ ላይ ነው የምትወድቁት። እግዚአብሔር እየተናገራችሁ የሰማነውን እግዚአብሔር ይባርክልን።